የኔ ምርጦች የኔ ምርጣ ምርጦች በድጋሚ ከች ብዬላችኋለሁ። እንግዲህ እነ ወሬ ሙልጮች መጥተዋል ማለት ነው። አቤት አቤላ መንሿከክ። አቤላ ግን ቆይ መቼ ነው እንደው የራስህን ህይወት የምትኖረው ወይስ የራስህን ፍቅረኛ ይዘህ የምትመጣው መቼ ነው? የሰው ህይወት ሁሌ እንደደበላለክ፣ ሁሌ ምስቅልቅል እንዳዋጣክ። ኧረ ተው አቤላ፣ ኧረ ተው ብሩኬ። እንደውም ብሩኬ ይሻላል፣ እንደው ብሩኬ ይሻላል። በነገራችን ላይ ብሩኬ አንድ ሳይናገር ነው ቪዲዮ ያለቀው። አቤላ ግን ተበጠረቀ፣ በቃ ተበጠረቀ። እኛ አንተ ደስተኛ ሆነህ እንድትኖር ነው የምንፈልገው። ድሮም እኛን አልሰማ ብለክ ነው እንጂ ምናምን። እንደው አሁን አንተ የአብርሽ ጓደኛ ነክ፣ አብርሽን እንደጠቀምከው አድርገህ ነው የምታስበው? በፍጹም በፍጹም። ሄርሜላ ደግሞ አባቴ ፍቅሬ የኔ ሸበላ ምናምን እንዴት እንደሚያደርጋት አይታችኋል? አብርሽ እንዴት ፈገግ እንዳለ በፈገግታ በደስታ ተሞላ። ሩታ እንደዛ ስታሽሞለሙለው፣ እንደዛ ስስመው፣ እንደዛ ስታደርገው ፊቱ እንኳ ስፈታ ያላለ ሰው ሄርሜላ ገና መታ ጥምጥም ስትልበት እንዴት በደስታ እንደተሞላ አይታችሁታል? አይኖቹ ሁሉ ስልምልም ስልምልም፣ የልቡ ምት ራሱ የጨመረ ይመስለኛል እና እንግዲህ ይቅርታህን ያልተቀበልኩህ ለጊዜው ስላናደርከኝ ልግደርደር ብዬ እንጂ እኔ አንተን ጠልቼህ አይደለም። በጣም ነው የምወድህ፣ በጣም ነው የማፈቅርህ ስትለው ነበረ እና በጣም ይገርማል ቤተሰብ። እሺ እና እዛ ቦታ እዛ ሰፈር ያላችሁ ተቃጠሉ፣ እርር በሉ፣ ድብን በሉ እያላችሁ ነው። እና ሩታን ለማቃጠል ነው አሁን ይሄ ሁሉ በቃ ውጣ ውረድ፣ ይሄ ሁሉ መጋጋጥ። ሩታ እኮ ናት አሁን አልፈልግም ያለችው በነገራችን ላይ እንጂ አብርሽ እኮ ፈልጎ ነበረ እና ሩታ ናት አልፈልግም፣ እኔ ብድሬን መመለስ ስለፈለግኩ ነው። አንተ ለእኔ ባል አትሆነኝም፣ እዛው ውሽማ ጋ ሂድ ብላ ያለችው እኮ ሩታ እንጂ እሱ አይደለም አልፈልግሽም ያላት። እና ምንም የሚያናድዳት ነገር የለም ማለት ነው። ምን ያናድዳታል? አያናድዳትም። እኔ በነገራችን ላይ ማለት ነው ቤተሰብ የሰው ባል እየቀሙ የሚያሽሞነሙኑ ሴቶችም ሆኑ ወንዶች አልወድም፣ ያስጠሉኛል። በጣም ነው የሚያስጠሉኝ፣ እውነት ይደብሩኛል። እና ሄርሜ እውነት ወደሹ እውነት አፍቅረሹ ከሆነ እኔ አብርሽ ከአንቺ ጋር ይዘልቃል ብዬ እኔ ፈጽሞ አላስብም። ምክንያቱም የሩታ እጣ ፈንታ አንቺ ጋር ነው የሚደርሰው፣ እጣ ፈንታ ማለት ነው። በዛው ብትርቅ ይሻልሽ ነበረ። ዛሬ ላይ ግን አንቺ ሩታን ለመበቀል ሩታን ለማናደድ ብለሽ ይመስለኛል አሁን አብርሽን እንደዚህ ስታቆላምጩ ስታሻሹ የነበረው ማለት ነው እንጂ ሌላ ነገር እኔ ያስበሽ አይመስለኝም። እና እሱ ደግሞ ያው የአብርሃም በግ አይደለ? እውነት በቃ ሁሉ ነገር እውነት ነው የሚመስለው አብርሽ። እኔ ምን እንደሆነ አላውቅም፣ ሁሉ ነገር እውነት፣ ጥርጣሬ የለ ምን የለ ምንም። የሆነ በቃ ሳይተነፍስ ነው እሱም እኮ ቪዲዮ ያለቀው። በቃ እንደተስለመለመ አይኑን እንዳርገበገበ ነው ቪዲዮ ያለቀው። ቆፍጠን ብሎ ራሱ አንድ ነገር አልተናገረም አይታችሁት ከሆነ። እና በድጋሚ ይቅርታ ጠይቃት። የልጁን እናት ግን አንድ ቀን እንኳን ይቅርታ ጠይቋት አያውቅም። አንድ ቀን ማለት ነው። ለይምሰል ለማስመሰል ብቻ ጋሸ ሲመጣ ይቅርታ ይላል እንጂ ከዛ ውጭ ግን በክብር እንደው ከልቡ ይቅርታ ጠይቋት አያውቅም። ሁሌም የምናየው ነው። ለዚች ግን ካልሰገድኩልሽ እያላት ነበረ። ለማንኛውም የሚመቻችሁ እና ማንም የሚቃጠል አካል የለም። ማወቅ ያለባችሁ ነገር ማንም የሚናደድ ማንም የሚቃጠል አካል የለም። እርግጠኛ ነኝ ሩታ ራሱ ደስ ነው የሚላት አሁን እናንተ አንድ በመሆናችሁ ከጎኑ በመሆናችሁ ትደሰታለች እንጂ እኔ ትናደዳለች ወይም ትቀናለች ብዬ አላስብም። በዚህ ልክ ማለት ነው። እሱ እኮ መልካም ምኞት ተመኝቶላታል። ጥሩ ባል ይግጠምሽ ነው ያላት። ምን አናደዳት? አሜን ብላ ሄዳለች። የምትፈልገውን ነገር አግኝታለች። እና ዝም ብላችሁ ባታስመስሉ መልካም ነው ብዬ አስባለሁ። እንደዛ ስለተናደዳችሁ እናንተ እሷንም ለማናደድ ከሆነ የምትሞክሩት ተገቢ ነው ብዬ አላስብም።
ተገቢ ነው ብዬ አላስብም። እና እንደውም እኔ ሩታን አደንቃታለሁ። በጣም ነው ማደንቃት። በጣም ይሄ ራሱ ለአብርሽ ፈተና ቢሆን አስቡት ቤተሰብ። ሩታ ደግማ እየፈተነችው ቢሆንስ ብላችሁ እስኪ አስቡ። ይሄንን ድርጊት አሁን ፕራንክ ነው ምናምን ያለችውን እሱን ለመፈተን ቢሆንስ? ምን ያክል ብቁ ነው አብርሃም ለትዳሩ? አብርሃም ምን ያክል እኔን ይወደኛል ብላስ ቢሆን ያደረገችው እንደ ይሄንን ነገር። እሱ ግን ቶሎ ብሎ ፍርም ቶሎ ብሎ ወደ ሄርሜላ ላሽ ብሎ ሂድት እኮ ነው ያለው። ላሽ ብሎ ነው ሄዶ ሴት ጋር እንጂ ምንም እኮ አለመናት። ሩታዬ እባክሽን ይቅርታ አድርጊልኝ፣ ሚስቴ አስከፍቼሻለሁ፣ በድዬሻለሁ፣ በልጃችን ይሆንብሽ ብሎ አለመነ። ምን አላለ? ለምቦጩን ጣለ። በማግስቱ ተጨቃጨቁ። ወረቀቱን ይዞ መጣ፣ ፈረመ፣ ባይ ባይ አለ። በቃ ትዝብት እኮ ነው። በጣም ነው ትዝብት። ትታዘባላችሁ። በቃ ጋይስ የአብርሃም ነገር እንዴ እኔ ገርሞኛል። ብቻ አብርሽ መውደቂያሽን ምን ላይ እንደምትወድቅ አላውቅም። አንዳንድ ጊዜ እንደዚህ የሚንቀለቀሉ ሰዎች ማለት ነው መጨረሻቸው ጎዳና ላይ ነው የሚወድቁት። መጨረሻቸው ለቅሶ ነው የሚሆነው። ለማየት ያብቃችሁ። ደግሞ ሄርሜላ ራሱ ላሽበል እንደምትለው እርግጠኛ ነኝ። ጉድ ነው የምትሰራው ሄርሜላ ራሱ ጉድ። ብዙዎቻችሁ ተደስታችኋል። ዛሬ ሄርሜላ በመምጣቷ ከጎን በመሆኗ ተደስታችኋል። ግን ባብሮ አይቀጥሉም ባብሮ። የሴት ልጅ እንባ ያለባችሁ ወንዶች፣ ሴት ልጅ ያለቀሰችባችሁ ወንዶች ደስተኛ ህይወት አትኖሩም። ለጊዜው ልትደሰቱ ትችላላችሁ እንጂ መጨረሻችሁ ታለቅሳላችሁ። ሴቱም እንደዛ ወንድ ልጅ ያስለቀሰች የበደለች ሴት ካለች መጨረሻው አያምርም፣ ምስቅልቅሏ ነው የሚወጣው። ሰው አያልቅስባችሁ። በሰው ላይ እናንተም ግፍ አትስሩ። እያንዳንዱ ነገር ማለት ነው ዋጋ ያስከፍላችኋል። እና እንደውም ሩታ ደህና ህይወት ነው የምትኖረው ከዚህ በኋላ ብዬ አስባለሁ። ደህና ህይወት። ስንት ሲንግል ማሞች እኮ አሉ ልጃቸውን ቀብረር አድርገው የሚያኖሩ የሚያሳድጉ ነፃ ሆነው ማለት ነው። ሁሌ ሶሻል ሚዲያ ላይ መጨቃጨቅ፣ ሁሌ ሄዱ ውጣ ውረድ፣ በጣም ነው የሚያስጠላው። ይደብራል ማለት ነው። እና በተለይ የነ አብርሽ እና የነ ውብዬ የነ ናሂ ትዳር በጣም የሚደብር። እህቶቼ ወንድሞቼ፣ እንደዚህ አይነት ትዳር አይስጣችሁ ነው የምለው። አይስጣችሁ። አሜን በሉ ደግሞ እሺ። ተሰርተሽ የደራ ልጅ ተኩለሽ የመሬ ልጅ ባምባርሽ ተውበሻለን፣ አምሮብሻለን።